የአይኑ ማረፊያ ሆነን ልጁን መስዋዕት እንዲያደርግ ሲጠይቅ እንዴት ያለ ስሜት ይሰማው ይሆን? የኛስ ኢስማኤሎች እነማን ናቸው? አባቴ ሆይ የታዘዝከውን ፈጽም። መጀመሪያ ግን ያደረጉት የልጃቸውን ሐሳብ መጠየቅ ነበር አይደል? ነብያት ህልም ግልጽ ራእይ ነውና ይህ ትዕዛዝ እንደሆነ ተረዱ። ለአላህ ትዕዛዛት እጅ መስጠትና እሺ ብሎ መቀበልን እንማርበታለን። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ጌታዬ ሆይ ከመልካሞቹ የሆነ ልጅ ስጠኝ እያለ ለዓመታት ሲለምን የነበረ አባት በእድሜ ማምሻው ላይ የተሰጠውን የአይኑ ማረፊያ የሆነን ልጁን መስዋዕት እንዲያደርግ ሲጠይቅ እንዴት ያለ ስሜት ይሰማው ይሆን? ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ የአላህ ወዳጅ የነብዩ ኢብራሂም አለይሂ ሰላም ሁለተኛው ታላቅ ፈተና ነበር። የመጀመሪያ ፈተናቸው በምድረ በዳዋ የመካ ሸለቆ ውስጥ ልጅና ሚስታቸውን እንዲተዉ ነበር። ይህን ፈተና በድል ተወጡ። የአላህ ወዳጅነት ከፈተና ጋር አይለያየምና ሁለተኛው ታላቅ ፈተና መጣ። ነብዩ ኢብራሂም ልጃቸውን እንዲያርዱ በህልማቸው ያያሉ። የነብያት ህልም ግልጽ ራእይ ነውና ይህ ትዕዛዝ እንደሆነ ተረዱ። ይህንን ድርጊት በሰውኛ ወይም ደግሞ በአባታዊ ፍቅርና እዝነት ስናየው ፍጹም ለመቀበል የሚቸግር ወይም አዳጋች የሆነ ክስተት ነው። ግን እስለምቱ ሊረቢል ዓለሚን ላሉት ነብዩ ኢብራሂም ለአላህ ትዕዛዛት ለዓለማት ጌታ እጅ ሰጥቻለሁ ላሉት ታላቅ ነብይ ግን ይህንን ማድረግ አዳጋች አልነበረም። ይህንን ትዕዛዝ ለመፈጸም ወሰኑ ወይም ተነሱ። መጀመሪያ ግን ያደረጉት የልጃቸውን ሐሳብ መጠየቅ ነበር አይደል? ወደ ልጃቸው ለአቅመ ሥራ በደረሰበት ወቅት ሄደው ልጄ ሆይ እኔ በህልሜ የማርድህ ሆኛ ያለው ተመለከትኩም፣ ምን ትላለህ? ምን ሐሳብ አለህ በዚህ ጉዳይ ላይ ብለው አማከሩት። ይህን መጠየቃቸው የልጅ መልስ እሺም ይሁን እንቢ ትዕዛዙን ከመፈጸማቸው የሚያግድ ባይሆንም የማማከርን ግን ጥበባቸውን ግን ያሳየናል። ከልጅ የምንጠብቀው ምላሽ ምንድን ነበር? እንዴት? ለምን? የሚል ድንጋጤ፣ ፍርሃት፣ ቁጣ የተሞላበት ምላሽ አይደል? የእስማኤል ምላሽ ግን ይህ አልነበረም። አባቴ ሆይ የታዘዝከውን ፈጽም፣ አላህ ቢሻ ከታጋሾች ሆኜ ታገኘኛለህ ነበር ምላሻቸው አይደል? የአባትም የልጅም መለኮታዊ ለሆነው የአላህ ትዕዛዝ ሙሉ በሙሉ እጅ መስጠትን የምናይበት ወይም የምናስተውልበት ክስተት ሆኖ እናገኘዋለን። ይህንን ፈተና ስናይ የአላህ ሱብሓነሁ ወተዓላ ፍቅር እና ከአላህ ውጪ ያሉ የሌሎች አካላቶች ፍቅር የሚያደርጉት ግብግብን የሚያሳይ ፈተና ነው ማለት ነው። ነብዩ ኢብራሂም በጣም የሚወዱት የሚሳሱት ልጃቸው ከመሆኑ ጋር ይበልጥ ለሚወዱትና ይበልጥ ለሚፈልጉት አላህ ብለው ግን ልጃቸውን መስዋዕት ለማድረግ ፈቃደኛ ሆኑ። እሳቸው ጋር ይበልጥ ተወዳጅ የሆነው ማን እንደሆነ መሰከሩ። ልጆች በእርግጥም የቅርቢቱ ህይወት ጌጦች መሆናቸውንም በተግባራቸው መሰከሩ። ልጃቸውን ለማረድ ተሰናዱ ወይም ደግሞ ወደዛ ተግባር ገቡ ማለት ነው። ከዚህ ታሪክ የምንረዳው ምንድነው? የኛስ ኢስማኤሎች እነማን ናቸው? ከአላህ ፍቅር ጋር አላህን ለመታዘዝ በምናደርገው ሂደት ውስጥ የሚገዳደር ለምን ያለን ፍቅር ነው? ለዱንያ ያለን ፍቅር፣ ለልጆች፣ ለቤተሰብ፣ ለወላጅ፣ ለገንዘብ፣ ለሀብት፣ ለስራ፣ ለክብር፣ ለዝና ለምን ያለን ፍቅር ነው የሚለውን ማወቅ ይጠቅመናል። ከዛ ደግሞ ለነዚህ ዱንያዊ ነገሮች ያለንን ፍቅር ደግሞ ለአላህ ብለን መስዋዕት ማድረግ ወይም ማረድ ከኛ ይጠበቃል። ሁለተኛው ከዚህ ታሪክ የምንረዳው ምንድነው? ካስተዋላችሁት ነብዩ ኢብራሂም ረዱ ተብለው ታዘዙ፣ ጥያቄ አላቀረቡም አይደል? እሺ ነበር ያሉት። ልጅም ልትታረድ ነው ጌታ ያዞኛል ብለው ነው የመጡት። ለምን የሚል ጥያቄን አላነሱም። አላህ ሱብሓነሁ ወተዓላ በህይወታችን ላይ በሚያመጣቸው ውሳኔዎች ላይ ምክንያቱም ተረዳነውም አልተረዳነውም ከበስተጀርባ ያለውን ሂክማ አወቅንም አላወቅንም ለአላህ ትዕዛዛት እጅ መስጠትና እሺ ብሎ መቀበልን እንማርበታለን። ይህን በማድረጋችን ነብዩ ኢብራሂምን አላህ እንዳላቸው ኢብራሂም ሆይ ራእይህን በእውነት አረጋገጥክ፣ እኛ ልክ እንደዚሁ መልካም ሰሪዎችን እንመነዳለን እንዳለው እኛም ከመልካም ሰሪዎች ሆነን ምንዳቸውን ከሚያገኙት ባሮች እንሆናለን ኢንሻአላህ። በአላህ ላይ እንመካ፣ ለትዕዛዛቶቹ እጅ እንስጥ። ሰላም አለይኩም። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ